ዛሬ ከነጋ ቆንጆ እንደሆነች የነገረሽው እንዳለ? አሪፍ ወንዶች መዋሸት አቆሙ ማለት ነው። እዛም ይባል የለም። ሻይ ቡና ውሃና ቆሎ አቅርቦ በአንድ ወር ውስጥ እንዴት 4.5 ሚሊዮን ብር አንድ ሰው ሊከፈለው ይችላል የሚል ጥያቄ ያስነሳል። ቡናም ያስቸግሩሻል ነው ከአርማታ ከሙሌት ከኮንክሪት በላይ ጠንካራም እንደሆነ ገምቼ ጀነለቅ ላንቺ ያለኝ ፍቅር ነው። ሰላም እንዴት ናችሁ? ሳምሪ ቲቦች ነን። በአዳዲስ ቪዲዮዎች ተመልሰን መጥተናል። ቪዲዮቻችንን ከመጀመራችን በፊት ቤቱን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቻችን እናልፋለን። በዚህ 2 ቀን ውስጥ በጂም አሰልጣኞች መካከል ምን እየተካሄደ ነው? ነገሩን ላስረዳችሁ። የስዊት ቦክስ ባለቤት ጌች እንደዚህ የሚል ቪዲዮ ይሰራል። እንደዚህ አይነት እግር የሌላቸው ኮቾች ከሆኑ አባሯቸው ከጂም ኮቾች አይደሉም። ባጭሩ ከስተመር ሊሰራ ሲመጣ መጀመሪያ የአሰልጣኙን አቋም አይቶ ይሄ እኔንም ይለውጠኛል ብሎ አምኖ ተቀብሎ ነው የሚሰራው አይነት ነገር ይናገራል። እግሩ ቀጭን የሆነ ትሬነር ካለ ግን ከጂም ቤት አባሩት የሚል ንግግር ይጨምራል። ታዲያ ይሄን የሰሙት ብዙ ትሬነሮች ንግግሩ ያበሳጫቸዋል። ለምሳሌ የኪድዬ ልጅ ቢኒ እንዲህ የሚል ምላሽ ይሰጣል። አንተ አሁን እንደዚህ የሚቆጠር ፓክ የለም። ስለዚህ ሲክስ ፓክ ከሌለ ስለ ፓክ ማሰልጠን ወይ ደግሞ ማስተማር አትችልም ብሎ ይሄን ንግግር ይጨምርለታል። ከላይ ያለው ሰውነት አሁን ሊትራሊ በርሜል ነው የምትመስለው። በሌላ በኩል ደግሞ ዳዋ ይመጣና አሰልጣኝ ሆናችሁ እንደዚህ አይነት ሰውነት ከሌላችሁ አሰልጣኝ መሆን ሳይሆን ያለባችሁ እራሳችሁ ለመለወጥ መስራት ነው ያለባችሁ ይላል። ያው በአሽሙር ጌችን ለመናገር ነው። እናም ሰውነታችን ይሄንን ይመስላል እያሉ ማሳየት ጀምረዋል። ጌችም ሐሳቤን ስላልተረዳችሁት ነው እንጂ አትበሳጩት የሚል ቪዲዮ ይለቃል። ያው ጌችም ለሞራላቸው ሰውነቱን ያሳያቸዋል ብዬ ተስፋ አደርጋለሁ። እንግዲህ ከሰሞኑን ብዙ ውጥረት ተከስቷል። ቶሚ በዚህ በአሰልጣኝ ጌታቸው ምክንያት በጣም አዝኖ እያለቀሰ እንቅልፍ እምቢ ብሎኛል ብሎ ቪዲዮ ሰርቶ ነበር። አሁን ላይ ደስ በሚል ሁኔታ ጸባቸው ሳይውል ሳያድር ተፈቷል፣ ታርቀዋል። ወደ ስፖርታቸው ተባብረው ሊያሰለጥኑ ተባብረው ሰው ሊቀይሩ ተስማምተዋል ማለት ነው። አኩርፋ የቆመች ሕፃን ልጅ ነበረ የምትመስለው እና በአንዴ ነው የተቀያየረችው። ሰውነቷን ምናምን ግትርትርትር አድርጋ እንግዲህ ቡና ለመጀመሪያ ጊዜ እንደዚህ ነው የተገኘው ይባላል። ኤሌመንተሪ ያለንም እኛም ተምረናል። ግን አሁን የገለጹበት መንገድ በጣም ደስ ይላል፣ ይበረታታ ይገባል። ቡና እንግዲህ የቡናን ጥቅም የሚያውቀው ሱስ ያለበት ነው። እኔ ቡና የማይጠጣ ሰው እንጃ ማሰብ ይችላል ብዬ አላስብም። የሱራጂስ እንዴት አየሽ? ሱራጃ ደግሞ አሁን ተደውሎላታል። ከዋናዎቹ ከውጭ ፓስታ አሁን ተደውሎለታል። ይካሳል። አሁን በቪዲዮ ነገ ደስ ብላት ቪዲዮ ትሰራለች። በሱራጃ ደብሮኝ ነበር፣ ግን ከስር ያለው ሰው ነው ያም ይስተካከላል። አሁን ወይ የኢትዮጵያ ሕዝብ እዚሁ አስተካክሎታል። ቀጣይ ደግሞ ፈጣሪ ብሎ ማን ያውቃል? ሳተናው ከሸቤ ካቺ ብሎ እዛ መድረክ ላይ ወጥቶ ታታ ስለቱ ጠቅነው በቱ በመጀመሪያ እነ ጆን ዳንኤል የእውነት እዛ መድረክ ላይ ስላልነበሩ የእውነት ከፍቶኛል፣ ደብሮኛል ምናምን። ግን ደግሞ ያጠፋ ሰው መቀጣት አለበት በሚለው አምናለሁ። አጥፍተዋል። ያው ታርመው ይቅርታ ጠይቀውም ሊሆን ይችላል። የቅጣት ጊዜያቸውን ጨርሰው
በሚቀጥለው አመት እንግዲህ በሚገርም ሁኔታ ይቀላቀሏቸዋል ብዬ ተስፋ አደርጋለሁ። መልካሙን ሁሉ እመኝላቸዋለሁ። ወደ ኦኬ ፓስታ ቻሌንጅ ስንመጣ ግን የምር ማለት ነው ኦኬ ፓስታን ቻሌንጅ መሆኑን ያወቅኩት በሱራ ነው። በእውነት በጣም እያዝናና እኔ እንጃ ማለት ሌሎቹም ሰርተዋል እኮ አልሰሩም ማለት አይደለም፣ ግን ሁላችንም በሚባል ደረጃ ቻሌንጅ መሆኑን ያወቅነው በሱራ ጃ ነውና ሲያለቅስ ሳየው የምር ነበር የከፋኝ። አሁን ደግሞ ባለቤቶቹ ደውለውለታል። እንግዲህ አዶኒም 100,000 ብር ሰጥቶታል። ሌሎች ስጦታዎች እንግዲህ ይመጣሉ ብዬ ተስፋ አደርጋለሁ። መልካም እድል ሱራዬ። በህግ አምላክ ይሄ ዩኒቨርሲቲ የመንግስት ተቋም ነው፣ የግለሰቦች አይደለም። 750 ኪሎ ሜትሮችን ተጉዘን በዩኒቨርሲቲው በተገኘን ጊዜ መግባት አትችሉም የሚል ምላሽ ነው የተሰጠን። ሙሉ ፎርማሊቲ አሟልተናል። ዩኒቨርሲቲው የመንግስት ዩኒቨርሲቲ አይደለም፣ የግል አይደለም። በተደጋጋሚ ለጥበቃ ሰራተኞች የሚደውለው ሰው እንዳይገቡ የሚል ማስጠንቀቂያ ደጋግሞ ይሰጣል። እስኪ ወይ አገናኘኝ ነው አውራው በቃ ሄሎ ዘጋ። ለአለፉት 3 ቀናት ግን መግባት አይቻልም ተብሎ ከፌደራል ፖሊስና ከሌሎች የጸጥታ አካላት ጋር ባደረግነው ንግግር አሁን ዩኒቨርሲቲው ላይ እንገኛለን። ስራ ቆማችኋል፣ ዩኒቨርሲቲ ስራ ላይ አይደለም ማለት ነው። በዛ ልክ ነው ከመመሪያ ውጪ መዝገብ ቤት ለመሄድ ምን አይነት መመሪያ ነው አለቃ የሚያስፈልገው? ይንገሩኝ እስኪ። ጂንካ ዩኒቨርሲቲ በዩኒቨርሲቲው ግለሰቦች ስልጣንን ያላግባብ በመጠቀም ሕግና መመሪያን በመጣስና ለሙስናና ብልሹ አሰራር የሚያጋልጡ ድርጊቶች ላይ ተሰማርተዋል የሚል ጥቆማ። በዚህ ግቢ ውስጥ ግለሰቦች ቦታ አላቸው የላቸውም? የግል ቦታ የላቸው። ከሌላቸው እንዴት ንጹህ ቦታ ያለው መስፈርት ነው? ምን ነበር ያስተውሱታል? ስፔሲፊክ አላስታውስም። አንደኛውን ግለሰብ እዛ በር ላይ አስገባችሁት፣ አንደኛውን ግለሰብ ከአስተዳደር አጠገብ አረጋችሁት። ለአስተዳደር አጠገቡ የትኛው ነው ቅርብ እዚህ የሰጣችሁት? እኔ አላረጉ። በእናንተ የግዢ ስርዓት ውል ከመገባቱ በፊት ክፍያ ይፈጸማል እንዴ? አይፈጸምም። በጣም ጥሩ። ይሄ ደብዳቤ በእናንተ ክፍያ የተፈጸመበት ደብዳቤ ብቻ ይመልሱ። እንዳለ ሆኖ የሚለውን በኋላ ውል ሳትገቡ አሸንፎ ገብቶ ነበር ማለት ነው። ጨረታ ሳይወጣ አሸንፎ ገብቶ ነበር ማለት ነው። እንዴት ውል ሳይገባ በየትኛው ህግ የሰራችሁት? የሆነ የቆሎ የሻይ የቡና ምናምን ነበርና ውሉ የቆየበትም ሂደት ማለት ነው። ነገሮችን እያጣራን ባለንበት በዛ እንደዛ የሚባል የለም። ሻይ ቡና ውሃና ቆሎ አቅርቦ በአንድ ወር ውስጥ እንዴት 4.5 ሚሊዮን ብር አንድ ሰው ሊከፈለው ይችላል የሚል ጥያቄ ያስነሳል። ማለት አልገባኝም። ለሻይ ለቡና ለቆሎ ብቻ 4.5 ሚሊዮን ብር። እዩት፣ ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓመተ ምህረት ይላል። ዳግም ህትመት 2017 ዓመተ ምህረት ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓመተ ምህረት ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? ዋው የምር ይገርማል። ደስ ይላልም ይገርማልም። የአዶኒን እንግዲህ የልቡን እምነት አለማድነቅ ንፉግነት ይመስለኛል። ይገባሃል አዶኒ፣ እውነት ይገባሃል። መልካምነትህ አይወሰድብህ ወንድሜ። ሰላም ነው ማ? ሰላም ሰዋለው ነው? አይ የለውም። ኦኬ አመሰግናለሁ። እንዴት ነሽ? ሰላም ነው። ብቻሽን ነሽ እንዴ? አዎ ብቻዬን ነኝ። ታዲያ ምን ይሰራልሻል? ኧረ ቡናውን አንቺው እንጂ እንዴት ነሽ? ዛሬ ከነጋ ቆንጆ እንደሆነች የነገረሽው እንዳለ? አሪፍ አሪፍ። ወንዶች መዋሸት አቆሙ ማለት ነው። ሆን ብሎ እንግዲህ የሴቶችን ልብ ለመስበር ይወጣ ነው የሚመስለው።
እለቱ እሁድ ነው። አረፋ ፈር ላይ ስላስ ቤዛ ያሰብኩኝ ደቡደቤ ላይቭ ገብቶ የለፈለፈ ድንገት በራችን ተንኳኳ። ሁለታችንም ደንግጠን ወጣ። ሞትም ቢሆን እኔን ያስቀደመኝ በሚል ሐሳብ ሄጄ ስከፍት ከፊት ለፊት ሻንጣ ያዘች ቆንጆዬ እንስ ቆማ አየሁ። ግራጎና ጠንቴ እኔም ብልሽ ቤት ድረስ መጣሽልኝ አልኩኝ። ፈገግታውን አርንቄ ሳልጨርስ ሲደባል ትፈልጋላችሁ የሚል ድምጽ አወጣች። ደቡደቤ ይሄን ሰምቶ ከየት መጣ ሳይባል አዎ በደንብ እንፈልጋለን ነይ ክፍሌ ላስሽ ዞር በላት እያለ ወደ ክፍሉ ይዟት ሊገባ ሲል ማን ባመጣት ማን ይበላታል እያልኩኝ እኔም ወደ ክፍሌ ለማስገባት መጓተት ጀመርኩ። ትንሽ ከተጓተተን በኋላ በአንድ ሐሳብ ተስማማን። ምርጫውን ለሷ ተተን እኔና እሱ ምረጡኝ እንቅስቃሴ እናድርግ በሚል ምርጫው ተጀመረ። እንደምታየው ክፍሌ ታምራለች። ይሄ የ80 ሺህ ብር አልጋ ነው መሞከር ትችያለሽ። ቁም ሳጥን መጋረጃ አለኝ። ቤታችን ሙሉ ነው። እኔ ጋር የገንዘብ ችግር አያሳስብም። አንቀባረሬ ነው ማለት ነው። እኔም ባለችኝ አቅም ለማሳመን ተፈተፈ ማለት ጀመርኩኝ። ክፍሌ እንደምታያት ባዶ ብትሆንም ዋናው ፍቅር ነው። ገንዘብ ያልቃል፣ ፍቅር ይቀጥላል። ሁለት ንጹህ ኩላሊት ስላለኝ በአንዱ ቢዝነስ እንጀምራለን በማለት ያቅሜን ለማሳመን ሞከርኩ። እሷም ነጥቧን ይዛ ጨረሰች። እኛም ውጤታችን ለማየት መጠባበቅ ጀመርን። በተካሄደውም የደርቢ ጨዋታ እኔ ነጥብ ጥዬ ደቡደቤ አሸነፈ። እሱም የፈጠነ ወደ ክፍሉ ይዟት ገባ። ዳቦ ቃላችን ለትግላችን ትግላችን ለቃላችን ተማምለን ቃል የተገባባ ነው። ይሄን እንደሰማ በሩ ተከፈተ። ደቡደቤ እቺ ልጅ ወደ መጣችበት መመለስ እንዳለብን ተስማምተን እሷንም ወደ መጣችበት መለስናት። የኛም ፍቅራችን ተመለሰ። ይሻላል ከምትጣሉ መታ በደቂቃዎች ውስጥ ሩዋንዳ ከምትፈጥር መሃላችሁ ይሻላል። የኔ ልጅ ጨረስከው? አልቋል ጋሼ። መኪናው እንዳለ ሰርቪስ ግን አያረጉም እንዴ? ተጎድቷል እኮ መኪናው። ዘይት ስቀይር ራሱ ለፋው ነው እንደው ያው አንዱን ቀይሬ አንድ ተርፎኛል። እሺ ተርፎኝ ነው። ምንድን ነው ይሄ? ዘይት ለሞተር ዘይት ነው እንዴ? ይሄ እኮ ያል ዘይት እኮ ነው። ችግር የለውም እኮ ምን ይሆናል? ወይኔ መኪኔ ነው ችግር። ወይኔ ለወድቅ ነው ያዘኝ ጋሼ። እትራው ይሳቤን እንዴ? ወይኔ ማማ ሼፍም ስለሆንኩ ነው። ሙኒት እንዴት ነው ለመች? ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት። ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? አንቺ ነሽ። ልጆቹ ምናምን ያስቸገሩሽ አይደለም? ከአርማታ ከሙሌት ከኮንክሪት በላይ ጠንካራ ምን እንደሆነ ገምቼ ላንቺ ያለኝ ፍቅር ነው። ይሄኔ ሙኒት ይሄኔና ትምት ነው ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ሆልክ እጅሽ ለስላሴ ተጠርተሽ ከልኳት መስይናል። አንቺ ነኝ እንጂ ባሬለውን አያይ ብቻን ያዝ አየሻ መቀኝን ብቻን ሸክመና ታያቸው ይከብደዋል። ከባዱማ ፍቅርሽ ነው። ምን አንቺ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው። ሰውዬ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራህ እንትን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳቡትን እኛን አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ባለሙያ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ? ገንዘብ ማዕበል ቀን ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩልህ በርና መስኮቱ እንዳለ በኮንክሪት ደፍኜልህ G+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ አለ። ስንት ነገር ብሎ ያሰማመጠው በአንድ አፍታ መጥቶ እንግዲህ በገንዘብ ማዕበል። እናንተ እዚህ ኤቫን በሶስት ብር ፓንት መለመለዋን ጆሲ ወራዊ ለብሶ ምናምን ትላላችሁ ማለት ነው። እስጢፎ ሌላ ታሪክ ውስጥ ነው ያለው። እስጢፎ እኔ ከቲክቶከር ማለት ነው እግዚአብሔር በጣም በቃ የምወደው ሰው ቢኖር የሚያዝናናኝ ሰው ቢኖር እስጢፎ ነው። ይሄ ፎቶ አያችሁት? ሲገልጽ ምን እንዳለ ታውቃላችሁ? እሷ እንደምታዩት ጀበና ነው ወይም ምናምን የለበሰችው የሀገሪቷን የቡና ሁኔታ ነው የሚያሳየው። እናንተ ሲባል ሲኒውን እዚህ ጋር ያወጣው ደግሞ ቡና 2000 ብር መግባቱን የሚያመለክት ዜና ነው። ትሽኔ ዘንድሮ ሊያመልጠኝ አይገባም ነበር። ማለት በርበሬ ነበር ለብሼ በጀርባ በኩል ጤፍ ተሸክሜ እስጢፎ እንግዲህ ያልተወራ ያልተነካ እስጢፎ ነበር። እስጢፎም ተገኝቷል። በቃ ሰላም ነው ወንድሜ ሱሌማን አንተ ነህ? አዎ ማን ምን ልበል? ኪዱ ሰርፕራይዝ እንባላለን። አንተ አይደብርህም እንዴ? ኧረ ቆይ ልክልኩል ነገር አንተ አይደብርህም? ከልጃ ምንድነው 44 ዓመት አረብ ሀገር ሄዳ ለፍታ ባጃጅ ገዝታ ባጃጅ ውስጥ ስትወሰን ልታያለች።
አንተ ውሻ ካንተም ብሶ አንተ አንድ ጥፍር ያለ ሰውዬ እሷ ላይ ታረጋለህ። ደግሞ እኮ የሚገርመው ምን መሰለህ አንድ ሱዳናዊ እኮ ነው 200 ሺህ ብር ከፍላሽ እኮ ብሎ አረብ ሀገር ያስገባት። እንደዚህ ይደረጋል? ስንት የጨረቃ ቤት ትገዛ ነበር ለአንተ ባጃጅ በገዛችበት። አዋራቅማ እንደዚህ ሀገር ለቃ ቤደች ልጅ እንደዚህ ነገር ትፈጽማለህ? ፍሬውን ልንከሰው እንዴ መቋጠር ነው እንደሚል። ለማንኛውም ምን ብላለች መሰለህ ምንም ብንጣላ 4 አመት ቢሆንም ከኢሞ ላይ ፕሮፋይልን አላነሳውም ብላ ይሄንን አበባ ልካላለች። አንተ ግማታ አፈር ይበላል። ደግሞ አዲሱ በሽታ ይዟል እንደዚህ ፊቴ ይቀላል ነው እንቋጥረው ግድ የለም አይደለም ይቋጥራሉ ሞለድ የለበትም ይሄ ልጅ። ቆይ አይደለም ብር ጨምራ ማለት ነው። ቀጣይ ፓኬጂንግ ላኩ ካለች በድሮ ነው ቀጣይ ምንም አንራራለን። ቀጣይ ጥይት ነው አንተ ካዲ ሹሻ ያዘን የነፋሁት። እሺ ቀጣይ ስንመጣ የሰርግ ነው ያዘን ነው ገጣባ Come on, Rodney. God damn it. Can you show me the squishy dance? Playing a game of whack fuck here. Whack. ጀላስ ማለት መሰለሽ እኔ የምልሽ ባባ ስልክ የፈለግሽው አንቺ ነሽ። ይኸውልሽ አይፎን 8 ነው በ128 ጂቢ 8 ሺህ ብር ብቻ። አይፎን ነው አፕሉ ራሱ አታዩም? አፕሉ እኔ የምልሽ ብራዘር ወይ በአፕሉ ፋንታ ማለት በቆጭ የለው ጥሩ ቢዝነስ አይዲያ ነው። እንግዲህ አፕሉ እናነሳውና በቆጮ እንተካዋለን። የሳምሪቱ ቤተሰቦች ለዛሬ የነበሩ ቪዲዮዎች ይህንን ይመሳስሉ ነበር። በቀጣይ በአዝናኝና በአሪፍ ቪዲዮዎች እስክንመለስ ድረስ መልካም ቆይታ። ቤቱን ላይክ፣ ኮሜንት፣ ሰብስክራይብ ሳታረጉ እንዳትወጡ። ባይ